በዓለም የፖለቲካ መድረክ ላይ ላለፉት 6 አስርት ዓመታት እንደ ትልቅ ቁስል ሆኖ የቆየው የአሜሪካና የኩባ ግንኙነት አሁን ላይ ወደማይመለስበትና ምናልባትም መላውን የሰው ልጅ ወደሚያጠፋ ታላቅ የጦርነት እሳት ውስጥ ሊገባ መሆኑን የሚያሳዩ እጅግ ዘግናኝና አስደንጋጭ መረጃዎች እየወጡ ነው። በካሪቢያን ባህር ላይ የምትገኘውና የአሜሪካ ቀንደኛ ጠላት የሆነችው ኩባ በአሁኑ ወቅት የዓለምን የኃይል ሚዛን የሚቀይርና ዋሽንግተንን በእግሯ እንድትቆም የሚያደርግ እጅግ አደገኛ የሆነ ወታደራዊ ዝግጅት እያጠናቀቀች እንደሆነ ተረጋግጧል። የአሜሪካ ብሔራዊ ደህንነት የስለላ ድርጅት CIA በከፍተኛ ምስጢር አግኝተውት አክሲዮስ ይፋ ያደረገው መረጃ እንደሚያመለክተው የሃቫናው መንግስት ከሩሲያና ከኢራን እጅግ ዘመናዊና አጥፊ የሆኑ ከ300 በላይ የጥቃት ድሮኖችን በመረከብ በአሜሪካ ላይ ታሪክ የማይረሳውን ጥቃት ለመሰንዘር በዝግጅት ላይ ትገኛለች። ይህ ክስተት ተራ ወታደራዊ ሽኩቻ ሳይሆን አሜሪካ በደጃፏ ላይ የተደቀነባትን እጅግ አስፈሪ የህልውና አደጋ ለመመከት የምታደርገው የሞት ሽረት ትግል መጀመሪያ ነው። ይህ ምስጢራዊ የጦር መሳሪያ ክምችት የተጀመረው እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ ሲሆን ኩባ እነዚህን ድሮኖች በምስጢር ለማከማቸት የተጠቀመችው ስልትና ያሳየችው ቆራጥነት ዋሽንግተንን በእጅጉን አስደንግጧታል። የሃቫና መንግስት ለዚህ የድሮን ጦርነት ልዩ ትኩረት እንዲሰጥ ያደረገው ትልቁ ምክንያት በሺዎች የሚቆጠሩ ኩባውያን ቅጥረኛ ወታደሮች በሩሲያና ዩክሬን ጦርነት ውስጥ በመሳተፍ ያገኙት የተግባር ልምድ ነው። የዩክሬን የስለላ መረጃዎች እንደሚጠቁሙት እስከ 20 ሺህ የሚጠጉ ኩባውያን በሩሲያ ጦር ውስጥ ሆነው ዘመናዊ የድሮን ቴክኖሎጂን እንዴት መጠቀም እንደሚቻል፣ የአየር መከላከያ ስርዓቶችን እንዴት ሰብሮ መግባት እንደሚቻልና በጠላት ላይ ከፍተኛ ውድመት ማድረስ የሚቻልበትን ጥበቦች በሚገባ ተላብሰዋል። እነዚህ በጦርነት የጎለመሱና የሞት ፍርሃት የሌለባቸው ወታደሮች አሁን ወደ አገራቸው ተመልሰው በሃቫና ምስጢራዊ ወታደራዊ ዋሻዎች ውስጥ ሆነው የአሜሪካን ሰማይ የሚቀዱበትን እቅድ እያወጡ ይገኛሉ። የኩባ ከፍተኛ ወታደራዊ መኮንኖች በዝግ በሮች ውስጥ የሚያደርጓቸው ስልታዊ ውይይቶች የአሜሪካን የስለላ መረብ ክፉኛ አናውጠውታል። እንደ መረጃው ከሆነ የኩባ ጦር ትኩረት አሁን መከላከያ ላይ ብቻ ሳይሆን በአሜሪካ ወታደራዊና ሲቪል ተቋማት ላይ ድንገተኛና አውዳሚ ጥቃት በመሰንዘር ላይ ነው። ዋና ዋናዎቹ የጥቃት ኢላማዎች ደግሞ በኩባ ደሴት ላይ የሚገኘውና የአሜሪካ ኩራት የሆነው የጓንታናሞ ቤይ የባህር ኃይል ጦር ሰፈር፣ በክልሉ የሚንቀሳቀሱ ግዙፍ የአሜሪካ የጦር መርከቦችና ከሃቫና ጥቂት ርቀት ላይ በምትገኘው የፍሎሪዳዋ ኪ ዌስት ከተማ ላይ ነው። የኩባ መኮንኖች እነዚህን ቦታዎች በድሮን መንጋ በማጥለቅለቅ የአሜሪካን ራዳሮችና የመከላከያ ስርዓቶች ከጥቅም ውጪ ለማድረግና በአሜሪካ መሬት ላይ ታይቶ የማይታወቅ እልቂትን ለመፍጠር በዝርዝር እየተወያዩ መሆናቸው ተጋልጧል። ይህ የሚያሳየው ኩባ ለዓመታት የነበራትን የመከላከያ ስልት ቀይራ ወደ አጥቂነት መሸጋገሯን፣ ዋሽንግተንን በገዛ ደጃፏ ላይ ደም ለማስለቀስ ቆርጣ መነሳቷን ነው። በዚህ የጦርነት ዝግጅት ውስጥ የኢራን ሚና እጅግ የጎላና አደገኛ ነው። የኢራን ወታደራዊ አማካሪዎችና የቴክኖሎጂ ሊቃውንት በአሁኑ ወቅት በሃቫና እንደሚገኙና የኩባን ጦር የድሮን አጠቃቀምና የአሜሪካን የኤሌክትሮኒክስ መከላከያ ስርዓቶች እንዴት ማለፍ እንደሚቻል እያሰለጠኑ እንደሆነ የስለላ መረጃዎች ያረጋግጣሉ። የኢራን ሻሂድ ድሮኖች በዓለም ዙሪያ ያሳዩትን አውዳሚ ኃይል አሁን በአሜሪካ ደጃፍ ላይ ለመድገም የተፈጠረው ሽርክና ዋሽንግተንን በእጅጉን አስቆጥቷታል። ይህ የሩሲያ የኢራንና የኩባ ጥምረት አሜሪካን ከውስጥና ከውጭ ለመምታት የተወጠነ ታላቅ የጂኦፖለቲካ ሴራ እንደሆነና ለዚህም ኩባ እንደ ዋና የጥቃት መንደርደሪያ ሆና እያገለገለች እንደሆነ በስፋት እየተነገረ ነው። ለዚህ አደገኛ እንቅስቃሴ ምላሽ ለመስጠት የአሜሪካ መንግስት የወሰደው እርምጃ እጅግ ፈጣንና ጠንካራ ነው። እንደ አውሮፓውያኑ አቆጣጠር በግንቦት 14 ቀን 2026 የሲአይኤ ዳይሬክተር ጆን ራትክሊፍ ወደ ሃቫና ያደረጉት ድንገተኛና ምስጢራዊ ጉዞ በዲፕሎማሲው ዓለም እንደ መጨረሻው ማስጠንቀቂያ ነው የሚወሰደው። ራትክሊፍ በሃቫና በነበራቸው ቆይታ ለኩባ ባለስልጣናት የሰጡት መልእክት ግልጽና የማያሻማ ነበር። ዳይሬክተሩ ኩባ ከአሜሪካ ጠላቶች ጋር የምታደርገውን አደገኛ ጨዋታ በአስቸኳይ ካላቆመች አሜሪካ አገሪቱን ከዓለም ካርታ ላይ ለማጥፋት የሚያስችል ወታደራዊ እርምጃ ለመውሰድ እንደማታመነታ በቁጣ ገልጿል። ዳይሬክተሩ ኩባን የጠላቶች መሸሸጊያ በማለት የጠሯት ሲሆን ይህ አባባል አሜሪካ ወደ ወታደራዊ ጣልቃ ገብነት ለመግባት መቃረቧን የሚያሳይ ትልቅ ምልክት ነው። በአሜሪካ በኩል የሚታየው ይህ ቁጣ በንግግር ብቻ የተገደበ አይደለም። ይልቁንም ወታደራዊ አቅሟን በካሪቢያን ባህር ላይ በከፍተኛ ሁኔታ እያጠናከረች ትገኛለች። በተጨማሪም የአሜሪካ የፍትህ ሚኒስቴር በቀድሞ የኩባ መሪ ራውል ካስትሮ ላይ ክስ ለመመስረት መዘጋጀቱ ውጥረቱን ወደማይመለስበት ደረጃ ላይ አድርሶታል።
እንደ አውሮፓውያኑ አቆጣጠር በ1996 የኩባ ጦር 2 የአሜሪካ ሲቪል አውሮፕላኖችን መጥቶ የጣለበትን ታሪካዊ ክስተት መሰረት በማድረግ የሚመሰረተው ይህ ክስ የ95 ዓመቱን አረጋዊ መሪ በቁጥጥር ስር ለማዋል አልፎ ተርፎም እንደ ቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ድንገተኛ ወታደራዊ ኦፕሬሽን በመሰንዘር አፍኖ ለመውሰድ የታለመ መሆኑ ግልጽ ነው። ይህ እርምጃ ለኩባ መንግስት የህልውና አደጋ ሲሆን የሃቫና ባለስልጣናት ደግሞ ለዚህ ምላሻቸው የመጨረሻውና የሞት ሽረት ጦርነት እንደሚሆን በይፋ እየገለጹ ነው። አሜሪካ ይህንን የህግ እርምጃ እንደ ፖለቲካዊ መሳሪያ በመጠቀም የኩባን አመራሮች በዓለም አቀፍ ደረጃ ለማግለልና በሀገር ውስጥም ህዝባዊ አመፅ እንዲነሳሳ ለማድረግ እየጣረች ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት በኩባ ምድር ላይ የሚታየው የወታደራዊ መሳሪያ ክምችት ለአሜሪካ ቀጥተኛ የጦርነት ጥሪ መሆኑንና አሜሪካም ይህንን ዝም ብላ እንደማታይ ገልጸዋል። ሚኒስትሩ አሜሪካ በኩባ አቅራቢያ የምታደርገውን የስለላ በረራ በብዙ እጥፍ እንዲጨምር ትዕዛዝ የሰጡ ሲሆን በደቡባዊ የአሜሪካ ግዛቶች የሚገኙ የጦር ሰፈሮችም በተጠንቀቅ ላይ እንዲቆዩ ተደርጓል። የአሜሪካ ባህር ኃይል በኩባ ዙሪያ የባህር ላይ ማገጃ ማጠናከሩን ተከትሎ ወደ ደሴቲቱ የሚገባ ማንኛውም የነዳጅና የሸቀጥ መርከብ ጥብቅ ፍተሻ እየተደረገበት ነው። ይህ የኢኮኖሚ ማነቆ ኩባን ወደ ፍጹም ጨለማና ረሃብ ቢከታትም የሃቫና መንግስት ግን ህዝቡን ለአገሩ መሞት ያለበት ጊዜ አሁን ነው በማለት ለጦርነቱ እያነሳሳው ነው። በኩባ ውስጥ ያለው ሁኔታ በአሁኑ ወቅት እጅግ አሰቃቂና ለመስማት የሚከብድ ነው። የአሜሪካ የነዳጅ ማዕቀብ የአገሪቱን ሙሉ በሙሉ ሽባ አድርጓታል። የኤሌክትሪክ ኃይል መጥፋት፣ የውሃ እጥረት፣ የመድኃኒትና የምግብ እጦት ህዝቡን ለከፋ ስቃይ ዳርጎታል። ሆኖም የኩባ መንግስት ይህንን ህዝባዊ ስቃይ እንደ ዋነኛ የጦርነት መሳሪያ በመጠቀም አሜሪካ ልታጠፋን ስለሆነ ተነሱ ተዋጉ የሚል የጥላቻ ፕሮፓጋንዳን እያሰራጨ ነው። በሃቫና ጎዳናዎች ላይ የሚታዩት ወታደራዊ ልምምዶች ተራው ህዝብ መሳሪያ ይዞ በሽምቅ ውጊያ አሜሪካን ለመመከት የሚያደርገው ዝግጅትና የድሮን ሙከራዎች አገሪቱ ለከፋ እልቂት መዘጋጀቷን ያሳያሉ። የኩባ ባለስልጣናት የመላው ህዝብ ጦርነት በሚል መሪ ቃል እያንዳንዱ የኩባ ዜጋ አሜሪካዊ ወራሪን ለመግደልና ለአብዮቱ መስዋዕት ለመሆን ዝግጁ እንዲሆን ትዕዛዝ አስተላልፈዋል። የኩባው የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ አሜሪካን የሐሰት የጦርነት ሰበብ ፈጣሪ በማለት ቢከሱም በተግባር ግን ኩባ እያደረገች ያለችው ዝግጅት ከጥበቃ ያለፈ መሆኑን መረጃዎች ያመለክታሉ። ሚኒስትሩ አሜሪካ በኩባ ላይ የጣለችውን የኢኮኖሚ ማዕቀብ ለማጽደቅና ወታደራዊ ጥቃት ለመሰንዘር በየቀኑ አዳዲስ የሐሰት ወሬዎችን እያመረተች ነው ብለዋል። ሆኖም ግን የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ለአብዮቱ ስንል ሕይወታችንን ለመስጠት ቆርጠናል ማለታቸው ለዲፕሎማሲያዊ መፍትሄ ያላቸውን በር መዝጋታቸውን፣ ወደ ጦርነት ለመግባት ደግሞ መወሰናቸውን ያሳያል። የኩባ መንግስታዊ ሚዲያዎች ህዝቡን ለጦርነት የሚያነሳሱ ዘፈኖችንና ፊልሞችን ሌት ተቀን እየለቀቁ ሲሆን ይህም በአገሪቱ ውስጥ ያለውን የጦርነት አየር ይበልጥ እንዲፋፋም አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኩባን መንግስት ለማፍረስ ያላቸው ጽኑ ፍላጎት እንደ የዶንሮ ዶክትሪን በሚል የሰየሙት አዲሱ የፖለቲካ አቋማቸው በካሪቢያን ቀጠና አዲስ የአሜሪካ የበላይነትን ለመመስረት ያለመ ነው። ትራምፕ ኩባን ቀጠናዊዋ ኢላማ በማለት መጥራታቸውና ኩባን የመቆጣጠር ክብር እንዲኖረኝ እፈልጋለሁ ማለታቸው በሃቫና ላይ የሚሰነዘረው ወታደራዊ ጥቃት የማይቀር መሆኑን ያመለክታል። አሜሪካ በቬንዙዌላ ላይ ያሳየችው ቆራጥነትና ኒኮላስ ማዱሮን በቁጥጥር ስር ማዋሏ ለኩባ አመራሮች ትልቅ ማስጠንቀቂያ ቢሆንም እነሱ ግን በተቃራኒው ወደ ሩሲያና ኢራን እቅፍ በመግባት አሜሪካን ለመምታት መወሰናቸው ሁኔታውን ይበልጥ አወሳስቦታል። ትራምፕ በላቲን አሜሪካ ያሉ የግራ ዘመም መሪዎችን ሙሉ ለሙሉ ለማስወገድና የአሜሪካን ፍላጎት ለማስከበር ያላቸውን ጽኑ አቋም ቀጠናውን ወደ አዲስ የጦርነት ምዕራፍ እየመራው ነው። ይህ የኩባ የድሮን ጦርነት ዝግጅት ለአሜሪካ ሰላማዊ ከተሞችና ለደቡባዊ ግዛቶች ትልቅ የደህንነት ስጋት ነው። በተለይም በፍሎሪዳ ግዛት የሚኖሩ በሚሊዮን የሚቆጠሩ አሜሪካውያን ከሃቫና የሚነሱ ገዳይ ድሮኖች በደቂቃዎች ውስጥ ሰማያቸውን ሊያጥለቀልቁ እንደሚችሉ እያሰቡ በታላቅ ስጋት ውስጥ ይገኛሉ። ኪዌስት፣ ማያሚና ሌሎችም የባህር ዳርቻ ከተሞች የኩባ ድሮኖች ቀጥተኛ ኢላማ መሆናቸው አሜሪካ በታሪኳ አይታው የማታውቀውን የቤት ውስጥ ጦርነት እንድትጋፈጥ ሊያደርጋት ይችላል። የአሜሪካ የስለላ ድርጅቶች እንደሚያመለክቱት ኩባ እነዚህን ድሮኖች በአንድ ጊዜ በመቶዎች የሚቆጠሩ በማስነሳት የአሜሪካን የአየር መከላከያ ስርዓቶች እንዲጨናነቁና ከዚያም ስልታዊ ቦታዎችን እንዲመቱ የማድረግ እቅድ አላት። ይህ ደግሞ ለአሜሪካ መከላከያ ትልቅ ፈተና ነው። በኩባ ምድር ላይ የሚታዩት ትዕይንቶች እጅግ ልብ የሚሰብሩና አሳዛኝ ናቸው። በአንድ በኩል ዘመናዊ የድሮን ቴክኖሎጂዎችና ምስጢራዊ የጦር መሳሪያዎች ሲከማቹ፣ በሌላ በኩል ደግሞ ተራው ሕዝብ በመሰረታዊ ፍላጎት እጦት እየማቀቀ ይገኛል።
ሆስፒታሎች በጨለማ ተውጠው መድኃኒት ባለመኖሩ ሰዎች በቀላሉ ሊድኑ በሚችሉ በሽታዎች እየሞቱ ነው። የህዝብ ትራንስፖርት ቆሟል። ከተሞች በቆሻሻ ተሞልተው ይታያሉ። ይህ በእንዲህ እንዳለ ግን የመንግስት ባለስልጣናትና ወታደራዊ መኮንኖች በቅንጦት ቤቶቻቸው ውስጥ ሆነው አሜሪካን እንዴት ማውደም እንደሚቻል በካርታ ላይ እያጠኑ ነው። የኩባ መንግስት ለህዝብ ደህንነት ሳይሆን ለአብዮቱ ህልውና ቅድሚያ በመስጠት አገሪቱን ወደ ፍጹም ጥፋትና እልቂት እየመራት እንደሆነ ግልጽ ነው። የሲአይኤ ዳይሬክተር ራትክሊፍ ይፋ ያደረጓቸው መረጃዎች እንደሚያመለክቱት ኩባ በአሁኑ ወቅት ጥቃት ለመሰንዘር የሚያስፈልጓትን ሁሉንም ወታደራዊ ግብዓቶች አሟልታለች። ከ300 በላይ ድሮኖች፣ በሺዎች የሚቆጠሩ የሰለጠኑ የድሮን ኦፕሬተሮች፣ የኢራን ወታደራዊ አማካሪዎችና የሩሲያ የሳተላይት መረጃዎች ተዳምረው ኩባን ወደ አደገኛ አጥቂነት ቀይረዋታል። አሜሪካ ይህንን አደጋ ለማክሸፍ በኩባ ላይ የምትወስደው ማንኛውም እርምጃ የዓለምን ሰላም የሚቀይርና ምናልባትም ወደ ሶስተኛው የዓለም ጦርነት የሚያመራ ሊሆን ይችላል። የኩባ ባለስልጣናት ግን ከውርደት ሞት ይሻላል በሚል መርህ አሜሪካን ወደማትመለስበት ጦርነት እየጎተቷት ይገኛሉ። የጦርነቱ ስጋት እያየለ በመጣበት በዚህ ወቅት በኩባ የሚኖሩ ዜጎች ለቀጣዩ አስከፊ ጊዜ ዝግጅት እንዲያደርጉ በመንግስት እየታዘዙ ነው። የኩባ ሲቪል መከላከያ ኤጀንሲ በአሜሪካ ወታደራዊ ጥቃት ወቅት ምን መደረግ እንዳለበት የሚገልጽ መመሪያ ለህዝቡ አሰራጭቷል። ይህ መመሪያ እያንዳንዱ ቤተሰብ ለረጅም ጊዜ የሚቆይ ምግብና መድኃኒት እንዲያከማች እንዲሁም ጥቃት ሲሰነዘር ወደሚደበቁባቸው ዋሻዎችና ምሽጎች እንዴት መሄድ እንዳለባቸው ያብራራል። ይህ የሚያሳየው የኩባ መንግስት ጦርነቱን እንደማይቀር ሀቅ መቀበሉንና ህዝቡን ለታላቅ መስዋዕትነት እያዘጋጀው መሆኑን ነው። በሌላ በኩል የአሜሪካ የኢኮኖሚና የዲፕሎማሲያዊ ጫናዎች በኩባ ላይ ከፍተኛ ስንጥቅ እየፈጠሩ ነው። በአገሪቱ ውስጥ የሚታየው የኃይል አቅርቦት እጥረትና የኢኮኖሚ ውድቀት አንዳንድ ኩባንያዎችን በመንግስታቸው ላይ ያላቸውን ቅሬታ በይፋ እንዲገልጹ አድርጓቸዋል። ሆኖም ግን መንግስት ይህንን ህዝባዊ ቁጣ በኃይል እያፈነ ሲሆን ተቃዋሚዎችን የአሜሪካ ቅጥረኞች በማለት እያሰረና እያሰቃየ ይገኛል። ይህ የአገር ውስጥ ውጥረትና የውጭው ጦርነት ስጋት ተዳምሮ ኩባን ወደ ፍንዳታው አቅራቢያ ያለች እሳተ ገሞራ አድርጓታል። ኩባ በአሜሪካ ላይ ለመሰንዘር ያሰበችው ይህ የድሮን ጥቃት የሁለቱን አገራት ግንኙነት ብቻ ሳይሆን የዓለምን የኃይል አሰላለፍና የደህንነት ሁኔታ የሚቀይር ታሪካዊ ክስተት ነው። ዋሽንግተን የሰጠችው የመጨረሻ ማስጠንቀቂያ የኢኮኖሚ ማዕቀብና የወታደራዊ ዝግጅቱ ኩባን ከሐሳቧ ይመልሷታል ተብሎ አይታሰብም። ይልቁንም የሃቫናው መንግስት ከሩሲያና ከኢራን ጋር ያለውን ጥምረት በማጠናከር አሜሪካን በታሪኳ አይታው የማታውቀውን ሽንፈት ለመጋፈጥ ወስኗል። ዓለም አሁን ያለችው በታላቅ የጦርነት ዋዜማ ላይ ነው። በካሪቢያን ባህር ላይ የሚታየው እሳታማ የጦርነት ደመና መቼ ወደ ምድር ወርዶ አሜሪካና ኩባን እንደሚያቃጥል የሚታወቅ ባይሆንም ሁኔታዎች ግን ወደዚያው እያመሩ መሆኑን የስለላ መረጃዎች በግልጽ ያሳያሉ። አሜሪካ አሁን ያለችበት አማራጭ ሁለት ብቻ ነው። ወይ ኩባን ቀድሞ በመምታት ስጋቱን ማስወገድ ወይም ደግሞ ከሃቫና የሚነሱ ገዳይ ድሮኖችን በአሜሪካ ከተሞች ላይ ሞትንና ውድመትን ሲዘሩ መጠበቅ። ይህ ምርጫ የአሜሪካንና የዓለምን ቀጣይ ዕጣ ፈንታ የሚወስን ይሆናል። ኩባ ለጥቃት ዝግጁ ናት። ዋሽንግተንም ለዚህ ምላሽ ለመስጠት ጣቷን በቃታው ላይ አሳርፋለች።